ናስትልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራው ክልል ምርጫውን ለማካሄድ የአብይ አህመድ አገዛዝ የተለያዩ ስትራቴጂዎችን እየተጠቀመ ነው። ፋኖዎች በተቆጣጠሯቸው ብቻ ሳይሆን በሌሎች አካባቢዎችም ምርጫው እንዳይካሄድ መጠነ ሰፊ ዘመቻ የከፈቱ ሲሆን በአንዳንድ ቦታዎች ከወዲሁ ምርጫውን በመተው ከህብረተሰቡ የተቀላቀሉ የአገዛዙ የወረዳና የዞን አመራሮች እንዳሉ ነው በደረሰን መረጃ ላይ ተመለከተው። የአብይ አህመድ አገዛዝ ምንም ምርጫ ለማድረግ በማይቻልበት በአማራው ክልል በጦር ሰራዊት ኃይልን በከፍተኛ ቁጥጥር ምርጫውን ለማካሄድ ውሳኔ ላይ መድረሱ ይታወሳል። ከምንም በላይ ምርጫ ጣቢያዎችን በወታደራዊ ካምፖች በማቋቋም በከፍተኛ ከባድ የጦር መሳሪያዎች በተደገፈ መልኩ ምርጫው እንዲካሄድ መጠነ ሰፊ ዝግጅት እያደረገ እንዳለም መረጃዎች ያመለክታሉ። አብይ አህመድ የዘንድሮ ምርጫ መደረግ አለበት ብሎ በጦርነት መሃል በግጭት መሃል በቀውሶች ሁሉ መሃል ህዝቡ ድምጽ እንዲሰጥ ከፍተኛ የሆነ ወከባ እየተደረገበት እንዳለ እየተከታተልን ነው። እንግዲህ በአማራ ክልል ደግሞ ፈጽሞ ይሄ ነገር የማይቻል የማይሞከር እንኳን ቢሆንም በወታደራዊ ኃይል በማስፈራራት ማዳበሪያ በመከልከል ሴፍቲኔት በመከልከል እንደዚሁም ደሞዝ በመከልከል የምርጫ ካርዱ ሰዱ ይላል። የምርጫ ካርዱን ደግሞ ወደ ቤታቸው ይዘው አይሄዱም። ከወሰዱ በኋላ እዛው በመንግስት ጽህፈት ቤቶች ውስጥ እንዲቀመጡ ይደረጋል። መጨረሻ ላይ ማን ድምጽ እንደሚሰጥ የሚታወቅ ነገር የለም። በጣም አሳፋሪ የሆነ ተግባር ነው እንግዲህ በአገዛዙ በኩል እየተከናወነ ያለው። ምርጫው ጋር በተያያዘ ብዙ መረጃዎችን እየሰማን ነው። ዛሬ ከንፋስ ስልክ አዲስ አበባ ክፍለ ከተማ የደረሰን መረጃ ነው። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ የተባለ በዛ አካባቢ ነው የሚወዳደረው ግል ትምህርት ቤቶችን ርዕሳነ መምህራንን ሰብስቦ ተማሪዎችና መምህራን እንዲሁም ሌሎች ድጋፍ ሰጪ ሰራተኞች በግዴታ የምርጫ ካርድ እንዲያወጡ ትዕዛዝ አስተላልፈዋል። እሱ እዛ ስለሚወዳደር ነው። በነገራችን ላይ ከ2500 እስከ 3000 የመራጮች ቁጥር ቢጠብቁም እስካሁን የተመዘገበው 500 ሰው አይሞላም ነው የሚባለው። ስለዚህ ይሄ የተባለውን 3000 መሙላት የሚገባችሁ ተማሪዎችና መምህራን ናችሁ በማለት ዶክተር ዘላለም ሙላቱ የተባለ የብልጽግና ካድሬ ከፍተኛ የሆነ ማስፈራራት እያደረገ እንዳለ ነው የሰማነው። በአብዛኛው የኢትዮጵያ አካባቢ በዚህ መልኩ ነው እንግዲህ ምርጫ ካርድ ወስደዋል ተብለው ቁጥሩም 42 ሚሊዮን ኢትዮጵያውያን ለምርጫ ተመዝግበዋል የሚል መረጃ ከምርጫ ቦርድ እየተሰጠ የሚገኘው። ወደ አማራ ክልል እንመለስ። በእንደዚህ አይነት ሁኔታ ምርጫውን ለማካሄድ አብይ አህመድ አይኑን ጨፍኖ ገብቶበታል። በሌላ በኩልም በአማራው ክልል እንደወትሮ ሁሉ ባለፉት 2 ቀናትም በርካታ አውደ ውጊያዎች መደረጋቸውን መረጃዎች ያመለክታሉ። እንደተለመደውም ከፍተኛ ቁጥር ያለው የአገዛዙ ሰራዊት በፋኖች ቁጥጥር ስር መግባታቸውን ስንቅና ትጥቅም በብዛት በቁጥጥር ስር መዋሉን ነው በተገኘው መረጃ ላይ ተገለጸው። አገዛዙ ጦር በጣም ተሰላችቷል። በቅርቡ ከመከላከያ አካባቢ የተገኘው የውስጥ መረጃ ነው። ሰራዊቱ በጣም እንደተሰላቸ ከፍተኛ መኮንኖች ጭምር እየተዋጉ እንዳልሆነ ምንድነው ችግሩ የሚል ከፍተኛ የሆነ ውስጣዊ ግምገማ ሲያደርጉ እንደነበረ በሰፊው እየተነገረን ያለው። ይህን ደግሞ በመሬት ላይ ያየነው ነው። ሰራዊቱ በገፍ ነው እየከዳ ያለው፣ በገፍ ነው ወዳገኘው አቅጣጫ እየጠፋ የሚገኘው። ከቅርብ ጊዜ ወዲህ መስመራዊ መኮንኖች ጭምር የሚገደሉበት የሚያዙበትና የሚማረኩበት ሁኔታዎች ነው። በሳምንት እስከ 4 ኮሎኔሎች የተማረኩበትንም ሁኔታ በቅርቡ የምናስታውሰው ነው። ስለዚህ ከባድ የሆነ አደጋ ውስጥ ነው የገባው አገዛዙ። ብቸኛው በስልጣን ላይ እንዲቆይ ያደረገው የወታደራዊ ኃይሉ ነው፣ የህዝብ ድጋፍ አይደለም። የወታደራዊ ኃይሉ ከዕለት ወደ ዕለት እየተመናመነ እየተዳከመ መጥቷል። አንዳንድ ደጋፊዎቹ ከዚህ ከምሁራንም ከድምፃውያንም በስርዓቱ ዙሪያ ጥቅም የሸበባቸው ግለሰቦች እየወጡ ስርዓቱ ጠንካራ ነው በሚል መረጃውን ለህዝቡ እንዲያደርሱ እንደ መልእክተኛ ሆነው እየመጡ ነው። በቅርቡ ዶክተር ዳኛቸው አሰፋ የአገዛዙን ወታደር ጥንካሬ ለማሳየት 2 ሚሊዮን ጦር አለን እንኳን አይደለም የሰፈር ታጣቂ ቅርና በዙሪያ በአፍሪካው ቀንድ ያሉ ኃይሎች ተሰብስበው ቢመጡም የማይበግር መከላከያ ሰራዊት ገንብተናል የሚል ነገር አንስተዋል። ምሁርነት በእርግጥ እንደ ዶክተር ዳኛቸው ከሆነ ይቅርብን የሚል መሐላ እስክንገባ ድረስ ነው እያደረሱን ያሉት። ለማንኛውም እንደሳቸው ሁሉ ሌሎችም እየመጡ የመከላከያ ሰራዊቱን አይበገሬነት ይነግሩናል። መሬት ላይ የምናየው ግን በተቃራኒው ነው። ሰራዊቱ በዚህ ደረጃ እየባከነ እየወደቀ እየፈረሰ ሲመጣ በእርግጥ እንደ ሀገር እናዝናለን። የሀገር ሀብት ነው፣ የሀገር ልጆች ናቸው፣ ኢትዮጵያን ሊጠብቁ ይገባቸው የነበረው ሰራዊት ነው እንደዚህ እየፈራረሰ የአንድ ግለሰብ ዙፋን አስጠባቂ ሆኖ መከራውን እየበላ ያለው። የዘውትር ተሳታፊያችን እነዚህን ጨምሮ ሌሎች መረጃዎችን ሊያደርሰን ተዘጋጅተዋል። በቀጥታ ወደሱ አልፋለሁ። በሰሜን ወሎ በራያ አካባቢ ከባድ ውጊያ ተቀስቅሷል። ከዚህ በፊት እንደተለመደው መልሶ ማጥቃት የግማሽ ቀን ወይንም በሰዓታት ልዩነት ብቻ የተጠናቀቀ ውጊያ አይደለም። ከሌሊቱ ጀምሮ አሁንም በውጊያ ላይ ናቸው። በጣም በርካታ ቦታዎችን ያካለለ ከፍተኛ ውጊያ እየተደረገ ነው። የአገዛዙ ጦር 3 እግረኛ እዞችን፣ 1 ሜካናይዝድ እዝን፣ ድሮኖችን፣ ጀቶችን፣ ሄሊኮፕተሮችን አሰማርቶ ጥቃት ለመሰንዘር እንቅስቃሴ ያደረገ ቢሆንም የሚኒሊክ እዝ ባደረገው ማጥቃት በተለይ 101ኛ
102ኛ 103ኛና 105ኛ ክፍለ ጦሮች ከልዩ ዘመቻ መምሪያው ጋር በጋራ በመቀናጀት ከራያ እስከ ላስታ በተደረገው ውጊያ በአገዛዙ ጦር ለበርካታ ዓመታት ተይዘው የነበሩ ጠንካራ ምሽጎች እየተደረመሱ የፋኖ ኃይሎች መቆጣጠር መቻላቸውን ለማወቅ ተችሏል። በሰሜን ወሎ ከራያ ቆቦ እስከ ዋጃ ድረስ በሚገኙ ጮቤ በር፣ ጠዘጠዝ፣ ባይባዋና አማያ በተባሉ ቀበሌዎች ላይ በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል ጠንካራ ውጊያ እየተደረገ ነው። በአየር ኃይል የታገዘ ውጊያ ነው እየተደረገ የሚገኘው። ይሄ ውጊያ ፋኖ ኃይሎችን ሰፊ ቀጠናን ያካለለ ጥቃት መፈጸማቸውን ተከትሎ ከባድ ጉዳት ያስተናገደው የአገዛዙ ጦር ተጨማሪ ኃይል ከራያ አላማጣ አካባቢ እንዲሁም ከራያ ባላ አካባቢዎች አሰባስቦ ወደ ውጊያ ቀጠናው እያጓጓዘ እንደሚገኝ መረጃዎች አመላክተዋል። በተጨማሪም ከሆርማትና ጮቢ በር ወታደራዊ ካምፕ ላይ ተከታታይነት ያለው የከባድ መሳሪያ ተኩስ እያደረገ ይገኛል። በዚህ አካባቢ እንግዲህ የፋኖ ኃይሎች ወደ ቆቦ ከተማ በመጠጋታቸው በቆቦ ከተማ ላይ ምንም አይነት ወታደራዊ ይሁን የሲቪል እንቅስቃሴ የመንግስት መስሪያ ቤቶች ተዘግተዋል። ጎዳናዎች ከሰውም ሆነ ከመኪና እንቅስቃሴ ጸጥ ብለዋልኝ። የፋኖ ኃይሎች ወደ ከተማው ይገባሉ በሚል ከፍተኛ ስጋት ከጮቢ በርና ከተለያዩ ወታደራዊ ካምፖች በተለይ ሆርማት ከተባለው ወታደራዊ ካምፕ የከባድ መሳሪያ ተኩስ ወደ ገጠራማው ቀበሌው አካባቢ ወይም ከተማው ዙሪያ አካባቢ ወደሚገኙ ቦታዎች ላይ ከፍተኛ የሆነ የከባድ መሳሪያ ተኩስ እየፈጸመ ነው የሚገኘው። ውጊያው አሁንም አልተጠናቀቀም። ሲጠናቀቅ አጠቃላይ የደረሰውን ጉዳት ምናድረስ መሆኑን እንዲታወቅ እፈልጋለሁ። ነገር ግን ለተከታታይ 3 ዓመታት በአገዛዝ ጦር ተይዘው የነበሩ በኮንክሪት የተሰሩ የቁም ምሽጎች ተደርምሰው በፋኖ ቁጥጥር ውስጥ ገው ውጊያም ገና ቁጥሩ ያልታወቀ በርካታ የአገዛዙ ጦር መደምሰሱንና እየሸሹ ወደ ቆቦ ከተማ በማፈግፈግ ላይ እንደሚገኙና ይሄንን ኃይል ለመደገፍ ከተለያዩ አካባቢዎች የሚኒሻ ኃይሉ ከዚህ በፊት በውጊያ አሻጥር ሰርታቸዋል፣ ከእንግዲህ በኋላ ወደ ውጊያ አትገቡም ተብሎ በካምፕ ውስጥ የነበሩ በቆቦ ዙሪያ የነበሩ የሚኒሻ አባላትን ወደ ጦር ቀጠናው ፊት በማሰለፍ የመከላከያ ኃይሉ የከባድ መሳሪያ ድጋፍ እየሰጠ ውጊያ እየተደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በተለይ የድሮን ተኳሾቹ ጠዘጠዝ በተባሉ አካባቢዎች ላይ ዝቅ ብለው እየበረሩ ነገር ግን በፋኖ ኃይሎች ላይ ጉዳት እንዳላደረሱና የገጠር አካባቢዎችን ግን ሰላማዊ የአርሶ አደር አካባቢዎችን ግን በድሮን እየደበደቡ እንደሚገኙ በሄሊኮፕተርም ጭምር ውጊያ እየተደረገ እንደሆነና የአገዛዙ ጦር ካምፖች የፋኖ ኃይሎች በከባባድ መሳሪያዎች በሞርተሮች በአርፒጂዎች እና በድሽቃዎች እየደበደቡ ከምሽጎቻቸው እንዳስወጧቸው መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በመካነ ሰላም ከተማ አቅራቢያ የአገዛዙ ጦር በከባድ መሳሪያ የታገዘ ውጊያ ከፍቶ የነበረ ቢሆንም በፋኖ መልሶ ማጥቃት በተለይ የሚኒሊክ እዝ 105ኛ ኮር ለ3 ተከታታይ ቀናት ባደረጉት የመልሶ ማጥቃት ወደ ሙሉ ማጥቃት ተንቀሳቅሰው አስረኛ የአገዛዙ ክፍለ ጦር በሊት ወደ ተባለች ከተማ ለመግባት ያደረገውን ጥረት መክተው በመመለስ ጉዳት አድርሰውበት ወደ ኋላ ማፈግፈጉን ለማወቅ ተችሏል። የአገዛዙ 11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር ለማገዝ በተለይ ቤሊት ከተባለችው አካባቢ የአገዛዙ ጦር ከበባ ውስጥ በመግባቱ ይሄንን በከበባ ውስጥ የነበረውን የአገዛዙ ጦር ለማዳን ከተለያዩ አካባቢዎች በተለይ ከመሃል ሳይንትና ከአማራ ሳይንት 2 ወረዳዎች ላይ 87ኛ ክፍለ ጦር በ3 አቅጣጫ እነዚህን የታፈኑ ኃይሎችን ለማዳን እንቅስቃሴ ቢያደርግም መንገድ ላይ አደሬ በተባለ ቦታ ላይ ከ2 ቦታ ላይ ቆረጣ በመፈጸም የፋኖ የ105ኛ ኮር 29ኛ ክፍለ ጦር በቆረጣ መታ ብትንትኑን እንዳወጣችውና ወደ ኋላ እንደተመለሱ በተለይ በመካነ ሰላም ከተማ ላይ በሚገኘው ሆስፒታል በርካታ የአገዛዙ ኮማንዶ እና የመደበኛ ጦሩ በቁስለኛ መጨናነቁን ነው ለማወቅ የተቻለው። እንዲሁም በደብረ ማርቆስ ከተማ ሌሊት በፓትሮል ሲንቀሳቀሱ በነበሩ የአገዛዙ ጥምር ጦር ላይ የቴዎድሮስ እዝ 206ኛ ኮር የአገዛዙን ጦርና የብልጽግና አመራሮችን እርምጃ የሚወስዱ ቀኝ የተባሉ የፋኖ አደረጃጀት የከተማ አጥቂዎች አሰማርቶ ጥምር ኃይሉ ከጎዛመን ፖሊስ ጣቢያ ወደ ጎተራ ሲጓዝ በተፈጸመበት ተከታታይ የቦምብ ማጥቃት ወታደራዊና ፖለቲካዊ አመራሮችን ጨምሮ 24 አባላት የተገደሉ ሲሆን 3ቱ በጽኑ መቁሰላቸውን ለማወቅ ተችሏል። በርካታ የቦምብ አረሮችን የተወረወሩት ፓትሮሉ ላይ የነበሩ የአገዛዙ ጦር አብዛኛዎቹ ሲገደሉ 3ቱ ቆስለዋል። ፓትሮሏም እንዲሁ በእሳት መጋየቷንና ከጥቅም ውጭ መደረጓን መረጃዎች ያመላክታሉ። የአገዛዙ ጦር ከላሊበላ ተነስቶ ጋሸና ለሚገኘው ጦር ስንቅና ትጥቅ ለማቀበል በአጀብ ሲጓዝ ድብኮና ዳቦ ከተባሉ 2 ከተሞች ላይ በቆረጣ በመምታት የፋኖ ኃይሎች ከ20 በላይ የአገዛዙ ጦር ሲገሉ 25ቱን አቁስለው
ቀጥለዋል ተብሏል። በርካታ መሳሪያዎችና ወታደራዊ ቁሳቁሶችን በመማረክ ጦሩ ተበትኖ ወደ መጣበት ላሊበላ እንዲያፈገፍግ ማድረጋቸውን የሚኒሊክ 303ኛ ኮር አስታውቋል። በሌላ ዜና በትናንትናው ዕለት በደቡብ ጎንደር ሊቦ ከምከም ወረዳ ከአዲስ ዘመን አቅራቢያ አርኖ ጋርኖና ጣራ ገዳም በተባለ ቦታዎች ላይ የፋኖ ኃይሎች በአገዛዙ ጦር ላይ ከ45 በላይ የአገዛዝ ጦር ከመገደሉ በተጨማሪ ሲጓጓዙበት የነበረው 2 ፓትሮል ተሽከርካሪ ሙሉ በሙሉ መቃጠሉና ከጥቅም ውጭ መደረጉን ነው ለማወቅ የተቻለው። እየተደረገ ባለው እንቅስቃሴ የአገዛዝ ጦር በሌሊትን በቀንን ለማጥቃት በሄደበት አካባቢ ከፍተኛ ጉዳት እየደረሰበት ወደኋላ ማፈግፈግ በማይችልበት ደረጃ በርካታ ጉዳት እየደረሰበት እንደሆነ ነው ለማወቅ የተቻለው። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘራ ያዕቆብ 1ኛ ኮር ናደው ክፍለ ጦር በአገዛዙ አየር ወለድ የኮማንዶ አባላት ላይ መልሶ ማጥቃት በመፈጸም ድል መቀዳጀቱን አስታወቀ። የአገዛዙ ጦር በ3 አቅጣጫ ዙ23 እና ብዛት ያለው ድሽቃ ይዞ መራቤቴ ታች ቤት ቀበሌ የመጣው የአገዛዝ ጦር በተለይ በቡዮ ላይ በሸፈሬ አምባና በጮሬ ቀበሌ አድርጎ ወደ ጉራንዳ ከበባ ለማድረግ ከሌሊቱ 9 ሰዓት አካባቢ እንቅስቃሴ በሚያደርግበት ሰዓት የአገዛዙን ጦር ለመምታት መረጃው የደረሳቸው የፋኖ ኃይሎች በተለይ ቡዮ በተባለ ቀበሌ ላይ አንድ ሙሉ ሲኖትራክ የአገዛዙ አየር ወለድ ኮማንዶ ከሌሊቱ 9 ሰዓት ተኩል ላይ በተጀመረ ውጊያ በተፈጸመባቸው የአርፒጂ ጥቃት መደምሰሳቸውን ለማወቅ ተችሏል። ከዚህ በተጨማሪ አንድ ሻምበል አመራርን ጨምሮ 36 የአገዛዙ ጦር ተደምስሷል። 26ም እንዲሁ በተደረገው ውጊያ ማቁሰላቸውን አስታውቋል። በሌላ አቅጣጫም የክፍለ ጦሩ 4ኛ ሻለቃ በባሶና ወራና ወረዳ የምርጫ ካርድ ይዘው ሲንቀሳቀሱ የነበሩ የአገዛዙ ጦርና የብልጽግና አመራሮች በተለይ ደበሌና ሮብ ገበያ በተባሉ ቀበሌዎች የናደው ክፍለ ጦር ባደረገው የማጥቃት እንቅስቃሴ የብልጽግና አመራሮችን አጅበው ሲንቀሳቀሱ የነበሩ የመከላከያ ሰራዊት አባላትን መምታታቸውንና በተደረገው ውጊያም አንድ ፓትሮል መኪና መቃጠሏ እና ተጭኖ የነበረው የምርጫ ኮረጆ አብሮ መቃጠሉን ለማወቅ ተችሏል። በርካታ የብልጽግና አመራሮች የባሶና ወረዳ የብልጽግና አመራሮች አብረው መደምሰሳቸውን መረጃዎች ያመላክታሉ። በመጨረሻ የአማራ ክልል ብልጽግና አመራሮች በመከላከያ ኃይሎች አጀብ በመንቀሳቀስ በበርካታ የአማራ ክልል አካባቢዎች የምርጫ ካርድ ካላወጣችሁ ለከተማ ነዋሪዎች ከመንግስት የሚገኘውን አገልግሎት እንዲሁም ለገጠር ነዋሪዎች ደግሞ ማዳበሪያ፣ ምርጥ ዘርና ሌሎችን የግብርና ግብዓቶችን ታገኙ በማለት ከመከላከያ ወታደራዊ አመራሮች ከመስመራዊ መኮንኖች ጋር በመሆን በግዛታቸው ስር የሚገኙትን ወይም ተቆጣጥረው በሚገኙት አካባቢ የሚገኙ አርሶ አደሮችንና የከተማ ነዋሪዎችን እያስጨነቁ እንደሚገኙና የምርጫ ካርድ ካላወጣችሁ ምንም አይነት አገልግሎት የማታገኙ መሆናችሁን እንድታውቁት በማለት በተጨማሪ የምርጫ ካርድ ያላወጣችሁት የፋኖ ደጋፊዎች ናችሁ፣ ስለዚህ በፋኖ ደጋፊዎች በመሆናችሁ እርምጃ እንወስዳለን በማለት ህብረተሰቡን ሰብስበው እያስፈራሩ አንዳንዶችን ጥያቄ ያቀረቡትን በወታደራዊ ካምፖች አስገብተው ድብደባ እየፈጸሙባቸው እንደሚገኙና በአንዳንዶቹም ላይ የህይወት መስዋዕትነት እንዲከፍሉ በማድረግ ህብረተሰቡን እንደ መቀጣጫ ለማሳየት እርምጃ እየወሰዱ እንደሆነ የአካባቢው የዜና ምንጮቻችን መረጃዎች አድርሰውናል።